ወደርሶ የመጣም ደግሞ ጥያቄ ልቀጥል ስለ አስራት ነው። አስራትን ከተመለከተ ብዙ ጊዜ አስራቱን በኩራቱን ቀዳማቱን እነዚህ በቤተክርስቲያን ጸሎት ላይ ሁላችን እንሰማለን እና ብዙ ጊዜ ሰው አስራት መቼም ከሚያገኘው ነገር ላይ አንድ አስረኛው እንደሆነ ብዙ ሰው ያውቃል በግንዛቤ። ግን አስራትን ለምሳሌ አንዳንድ ሰው ወደ ገዳም ለጸበልም ለምንም ሲሄዱ የተቸገረም ሰው ሲያይ ያንን ነገር ሊሰጥ ይችላል እና አስራት በትክክል ሰው እንዴት አድርጎ ነው ማውጣት ያለበት? አስራትስ ለምንድን ነው የሚሰጠው? ከሌሎቹ ጋር ከአስራት ጋር ተያይዞ ቅድም ያነሳናቸው ትርጓሜያቸው ምንድን ነው? ድብልቅልቅ ያለ ነገር ብዙ ስለሚነሳ በዚህ ላይ እንደው ግልጽ ያለ ነገር ብናነሳ። እሺ እንግዲህ አስራት ቀሲስ ዳዊት ከ11 መሆኑ የታወቀ ነው። እግዚአብሔር ያዘዛቸው 3 አስራት በኩራት ሲባል አስራት ከ11 ነው። በኩራት ደግሞ ከማንኛውም ካገኘው ነገር የመጀመሪያውን ማለት ነው። በኦሪቱ ሕግ መሰረት አንድ ሰው ልጅም ቢወልድ የመጀመሪያ ልጁ የእግዚአብሔር ነው። እስካልተሳለ ድረስ የመስጠት ግዴታ የለበትም። ግን የመጀመሪያ ልጁን ቤዛ ይሆን ዘንድ ለእግዚአብሔር ስጦታ ይህን ያህል ነገር ብሎ ለቤተ መቅደስ መባ ያስገባል። የዛ ልዋጭ ማለት ነው። ማንኛውም ከማህፀን የሚወጣው በግ የእንስሳ የሚሆን የአንተም ልጅ ቢሆን የኔ ነው ብሏል እግዚአብሔር። በእኛ ኮንቴክስት ደግሞ ለምሳሌ የመጀመሪያ ደሞዛችሁ የእግዚአብሔር ስራ ስትጀምሩ የመጀመሪያ የምታገኙት ደሞዝ የእግዚአብሔር ነው። ከዛ በኋላ ያለው እንዲባረክ ከፈለክ እንድታደርገው ገበሬውም ሲያመርት የመጀመሪያ ምርቱን ለእግዚአብሔር እንዲሰጥ ይሄ በኩራት ይባላል። አስራት ደግሞ ከምናገኘው ከማንኛውም ገቢ ከ10 አንዱ የኔ ነው ብሏል እግዚአብሔር። የኔ ነው ብሏል። ማንኛውም በኦሪቱ ሕግ ከ12ቱ ነገድ 11ዱ ነገድ አስራት ያወጣሉ። አንድ ነገድ ግን አስራት አይደለም የሚያወጣው፣ ካህናት ናቸው፣ ሌዋውያን ናቸው። እነሱ እኔ ርስትህ ነኝ ስለተባሉ ለእስራኤል መሬት ሲከፋፈል ለእነሱ መሬት አልተሰጣቸውም፣ ርስት አልተሰጣቸውም። ለምንድን ነው ያልተሰጣቸው? የእግዚአብሔር ተብሎ የሚሰጠው መባ ስጦታ የካህናቱ ስለሆነ ማለት ነው አስራቱ። ስለዚህ ካህናት ግን አስራት አያወጡም ማለት አይደለም። አስራት ያወጣሉ። ሌዋውያን ለእኔ አስራት ያውጡልኝ ብሏል ማለት ነው። ገብቷችኋል? ከአስራት ገንዘብ ካህናቱ ያገኛሉ። ካገኙት ላይ ግን እነሱ በረከት ከእግዚአብሔር ያስፈልጋቸዋል አይደል? ያገኙት እንዲባረክላቸው አስራት ያወጣሉ። ሌላው ምዕመን ደግሞ አስራት ያወጣል። በአዲስ ኪዳን ይኸው ነው የቀጠለው። በቤተክርስቲያናችን ከምናገኘው ከገቢያችን ከ10 አንዱን እንድንሰጥ ቤተክርስቲያናችን ታዛለች። እግዚአብሔርን በነገራችን ላይ አትፈታተነው ተብሎ ተጽፏል አይደል? ጌታ አምላክህን ምን አትበለው። አንድ ነገር ላይ ግን እግዚአብሔር ፈትኑኝ ብሏል። እሱን መፈተን የምንችለው አንድ ነገር ላይ ነው። እሱም በአስራት ስጡኝና እኔ ባልባርክላችሁ፣ ያላችሁን ነገር ባላበዛላችሁ፣ የሰማዩን መስኮት ባልከፍት፣ የዘራችሁት ባይበቅል፣ አስራት አውጥታችሁ ይህን ባላደርግ እስቲ ፈትኑኝ፣ ስጡኝና ፈትኑኝ ብሎ ተናግሯል። ሰርቃችሁኛል ይላል እግዚአብሔር ይላል። እንደውም አስራትን በተመለከተ ብዙ ጊዜ እኛ ቤተክርስቲያን ገንዘቧ እየተበላ ነው ምናምን የሚል ወሬ ስትሰሙ ከኔ ጋር ናችሁ? ገንዘቧ እየተበላ ነው ሲባል ስትሰሙ ማን የበላው ይመስላችሁ? አንወሻሽ። እነዚህ ካህናት እኮ በቃ ምንም እኮ መፍትሄ የለውም ይሄ ነገር አንድ ነገር ካልተደረገኛል። ቁጥር 1 ዘራፊ ግን ምዕመናን ናቸው። ቁጥር 1 የቤተክርስቲያን ዘራፊዎች ምዕመናን ናቸው። አስራት ባለማውጣት ማለት ሰርቃችሁኛል ይላል የሰራዊት ጌታ እግዚአብሔር። በምን ሰረቅን ትላላችሁ? አስራት በኩራትም ስለማታወጡ ነው ብሎ ተናግሯል። ስለዚህ ካህናት ወይም ቤተ ክህነት የሚሰራ ሰው ምናምን ብቻ አይደለም ቤተክርስቲያንን መዘበረ ወሰደ የሚባለው፣ በእግዚአብሔር ገንዘብ ነው እየተዝናና ያለው አንተ ማለት። ስለዚህ አስራታችንን ማውጣት ለእኛ ነው። መባረክ ከፈለክ አሁን እኔ ደሞዜ እኮ አሲድ ነው በየት በኩል በቃ ኪሴ ቀዳዳ እንደሆነ አላውቅም ብን ይላል አንዳንድ ሰው የሆነ መተት ምናምን ተደርጎ ነው መተቱ አስራት አለማውጣት። ሌላ አንድ ስማቸውን የማልጠቅሰው አባት አንዲት ልጅ ምን ብላ ታማክራቸዋለች? ደሞዜ 6000 ብር ነው እና በቃ የቤት ኪራይ ከፍዬ እየሰማችሁ ነው የቤት ኪራይ ከፍዬ ለቤተሰብ ልኬ ለትራንስፖርት ለምን አስቤዛ አድርጌ ምንም አይበቃኝም እና መተት ሳይደረግብኝ አይቀርም ማለት። ስንት ነው ደሞዝ? 6000። አይ ደሞዝሽ ነው መተቱ አለ።
ችግር ያለው እንደውም አበርክቶልሻል አሏት። እና ለምንድን ነው ያነሳሁት? አንዳንዴ አልበረከተልኝም ምናምን እንዲህ ተደርጎብኝ ነው ምናምን እያልክ ከምትጨናነቅ አስራት አውጣና ይኸው ስጡኝና ፈትኑኝ የሰማይን መስኮት ካልከፈትኩ ብሏል። ነቀዝ እንዳይበላው አደርጋለሁ። ነቀዝ ማለት በእኛ ኮንቴክስት ምንድን ነው? ሰርተህ በበሽታ በጤና በሕክምና አታጠፋውም ገንዘቡን ማለት ነው። እግዚአብሔር ገንዘብ አይሰጥም፣ ግን ኪስ ውስጥ ያለውን ትንሽ ገንዘብ ብዙ የመግዛት አቅም እንዲኖረው ማድረግ ይችላል። እስራኤልን 40 ዓመት እኮ መንገድ ሲመራቸው ለ40 ዓመት የሚሆን ጫማና ልብስ እኮ መጀመሪያ አላደላቸው። ጫማቸው አላለቀም፣ ልብሳቸው አላለቀም። 40 ዓመት እንዲቆይ አድርጎታል ያን ልብስ ያንን ጫማ ማለት። ስለዚህ እግዚአብሔር ያለችን ትንሽ ብር ራሱ እድሜዋን መጨመር ይችላል ከባረከው ማለት። ይህም በረከት የፈለገ ሰው አስራት ማውጣት አለበት። ሁለተኛው አስራት መክፈል ያለብን ለማን ነው? አንዳንድ ሰው የገጠር አብያተ ክርስቲያናት እየተቸገሩ ወደ ገጠሩ ብንልክ የከተማ አብያተ ክርስቲያናት ባለሀብቶች ናቸው ወይም ገንዘብ አላቸው ይላል። ሐዋርያው ቅዱስ ጳውሎስ የተናገረው ቃል ይህንን በአንድ ይዘጋዋል። የገላትያ መልእክት ምዕራፍ 6 ከቁጥር 6 ላይ ከኔ ጋር በሉ ቃሉን የሚማር ከሚያስተምረው ጋር መልካምን ነገር ሁሉ ይከፋፈል። ቃሉን ምን የሚማር ከማን ጋር? ከሚያስተምረው ጋር መልካምን ነገር ይከፋፈል ማለት አንድ ሰው አንድ ቃሉን የሚማር ክርስቲያን ከሚያስተምረው ጋር መከፋፈል አለበት መልካም ነገር። ይሄ ማለት ምን ማለት ነው? የሚያስተምሩን ማለት አጥቢያችን ማለት ነው። ሁላችን የምንገለገልበት ደብር ካለ፣ ገዳም ካለ፣ አጥቢያ ካለ የምታስተምረን የምታቆርበን ክርስትና የምንነሳባት ፍታት የምንፈታባት ሰበካ ጉባኤ የምንገለገልባት ቤተክርስቲያን አለች። እሷ የምታስተምረንና በዛ ያሉት ካህናት ደግሞ የሚያስተምሩ ካህናት ናቸው። ቅዱስ ጳውሎስ ምን አለ? የሚማረው ከሚያስተምረው ጋር መልካም ነገርን ምን ይበል ይከፋፈል ስለሚል አስራት ማውጣት ያለብን ዘኒረስት ቸርች ማለት ነው። ቅርብ ያለ የአንተ አጥቢያ የሆነ ደብር ላይ ነው። ሌሎች አብያተ ክርስቲያናት ተቸግረዋል ምናምን እሱን እንመጣበታለን። ግን ስርዓተ ቤተክርስቲያን የሚያዘው ሁሉም አስራት ማውጣት ያለብን ለማን ነው? ለአጥቢያው ነው። ከዛ ውጭ 3 ቃላት ልንገራችሁ። 3 ቃላት ትላላችሁ። አስራት በሉ ምግብ አይደለም ይበላል ደርሷል። አሁን በቅርብ ሰዓት እስቲ አስራት በሉ። አሁን ከቅርብ ደቂቃ በኋላ እንደሚበላ ሰው አስራት በሉ። መባ፣ ምጽዋት 3 ነገሮች ናቸው። አስራት፣ መባና አስራት አሁን የተነጋገርነው ነው። አንድ ክርስቲያን ኧረ ገጠር አብያተ ክርስቲያናት እኮ የኛ ናቸው፣ ቤተክርስቲያን አንዲት ናት፣ እዚህም ያለችው እዛም ያለችው እሷ እየተቸገረች ዝም ማለት አይገባኝም መርዳት አለብኝ ብሎ የሚሰጠው አስራት ተብሎ ሊጠራ አይችልም። መባ ነው እየሰጠ ያለ። መባ መስጠት ይገባል? አዎ ይገባል። ግን የአስራቱን አንስተ መባ አድርገህ መስጠት ይቻላል? አይቻልም። ለምሳሌ አሁን እዚህ አዲስ አበባ ውስጥ የምትኖሩ ሰዎች ንግድ እየነገዳችሁ ነው። ንግድ ግብር ትከፍላላችሁ አይደል? እየሰማችሁ እና ግብር የምትከፍሉት የት ላለው መስተዳደር ነው? የት ላለው ገቢዎች ቢሮ ነው? ለአዲስ አበባ ነው አይደል? ግን የተቸገሩ የገጠር አካባቢዎች አሉ የሉ? ዘመዶቻችን የሉም አሉ? ልኬዋለሁ ብትሉ ገቢዎች ምንድን ነው የሚሏችሁ? ገቢ ትሆናላችሁ አይደለ? ስለዚህ ለምንድን ነው የምንራቀቀው መንፈሳዊ ነገር ላይ ሲሆን? ሰይጣንም አውቆ ነው በነገራችን ላይ የተሻለ መንፈሳዊ ነገር የምትሰራ አስመስሎ ዋናውን ስራ እንዳሰራው ያደርጋል። ስለዚህ መባ ሌላ ጉዳይ ነው። አስራትን ትተህ መባ ሰጣለሁ ብትል በጣም ስህተት ነው። አስራት የራሱ የእግዚአብሔር ገንዘብ ነው። የኔን ገንዘብ ነው ሰርቃችሁኛል እያለ ስለዚህ የእሱም ገንዘብ ሰጥቼልሃለሁ ለእንትን አይባል። ስጠኝ እሱ ለምን ያውለዋል? የራሱ እንትን ለቤተክርስቲያን ነው፣ ለካህናቱ ከጥንትም ጀምሮ ካህናቱ ሊተዳደሩበት ነው እግዚአብሔር ያዘዘው። እኔ ነኝ ርስታችሁ፣ ሌላ ርስት ለእናንተ የላችሁም ብሏቸው። የሚማር ከሚያስተምር ጋር መልካም ነገር ይከፋፈል ይላል። ስለዚህ ገዳም መርዳ ምናምን ከፈለጋችሁ መባ ነው። 3ኛው አስራቴን ለመቄዶንያ ልሰጥ እየሰማችሁ ይላል። አንዳንድ ሰው ደግሞ አሁን መቄዶንያ ግቢ ውስጥ ሆነን እኔ ደግሞ የመቄዶንያ አምባሳደር ነኝ ምንድን ነው ጉድ መታገኝ እኮ እዚሁ ግቢ ውስጥ ልሳሳት ነው። አይ እንዲህ ብሎ ነገር የለም። አስራትን ለመቄዶንያ መስጠት ኃጢአት ነው። በነገራችን አይገናኝም። አስራት የማን ገንዘብ ነው? ስለዚህ ምን ላይ ነው የሚወድቀው? ከ3ቱ ከነገርኳችሁ ቃላት ምጽዋት ነው። ገብቷችኋል? ምጽዋት መስጠት ይገባል። መቄዶንያ መርዳት ይገባል። አዎ ይገባል። አስራት አምጥቼ ግን እሰጣለሁ ማለት አትችልም።
ለድሆች ይሰጥ የእግዚአብሔር ቤት እንትን ለድሆች ይሰጥ ማለት አይቻልም። ይሄ የይሁዳ ሐሳብ ነው። እንደ መጽሐፍ ቅዱስ ነው መታሽቱ ስታፈስለት ትዝ አይላችሁ ለድሆች ቢሰጥ ይጠቅም ነበር አላለ። በቃ የይሁዳ ሲንድሮም ያለባቸው ሰዎች አሉ። ምልክቱ በሽታው የሚታይባቸው ነው። ስለዚህ በቻሪቲ ስም አስራትን ማቀያየር አይገባም። አስራት መባና ምጽዋት መስጠት ያለብን በቅርባችን ላለ ቤተክርስቲያን ነው። ጥሩ አንዳንድ ዙር ነው የሚቀረን። አይዟችሁ እናንተ ከኛ ፊት ለፊት ያላችሁ አይዟችሁ መልእክቱ የጋራ ነው። ወደ ነገረ ክርስቶስ እንድንመለስ ነው። አንዱ ይሄ ምናልባት እኛ ኦርቶዶክሳውያን የምንረዳበት ራሳችን የሆነ ልኬት አለ። ግን ደግሞ መቼም ይሄው ላሰው በስራም በህይወትም ደግሞ አጋጣሚ የሚኖረው ከሌሎች ጋር እንደሆነ መጠን አይ ቤተክርስቲያን እንዲህ አይነት ነገር የላትም አይሰማም ነው አይሰማም። ቆይ እናንተን አይደለም በዚህ ከኔ በስተግራ ያላችሁ ስፒከሩ የቆመበት ቦታ አይሰማም? ይሰማል። ታዲያ እናንተ ምንድን ነው የምትሉት? እዛ ያሉት ሰምተው እናንተ ምሳ ነው? እሺ ኢየሱስ ክርስቶስን ከፍጡርነት ጋር አያይዘው እያነሱ አምላክነቱን እኛ ለቅዱሳን ደግሞ የማማለድን ተግባር የምንሰጥበትን ህይወታቸውን አመሰቃቅለው የሚናገሩ ሰዎችን እንሰማለን። በተለይ እንግዲህ ብዙ ጊዜ አሁን እኛም ጋር መጥተው ባለ ዘንድሮ ማናቀርበው ብለን የምናልፋቸው እነዚህ ሮሜ 8:36 አይነት ጥያቄዎች ደጋግሞ በየዓመቱ የሰው ዕድሜ እየጨመረ ይሄዳል። ይሄ ጥያቄ ግን አብሮ ነው እየመጣ ያለው እና ግን ደግሞ አንዳንድ ጊዜ መቼም ሁሉ ጊዜ ይጠየቃልና ደግሞ ብለን አናልፋቸው። መቼም እዚህ ውስጥም ደግሞ ይሄን መረዳትና በአግባቡ ደግሞ ማወቅ የሚጠበቅበትም ትውልድ ስላለና ከዛ አንጻር ምናልባት ኦርቶዶክስ አስተምህሮን በባጭት መግለጽ እንችል። ጥያቄው ምንድነው? እኔ ጠቅለል አድርጌ ላቅርበው እንደመጣ ከማነበው ኢየሱስ ክርስቶስን የባህሪ አምላክነት ሌሎች ፍጡር ነው ብለው ያነሱታል። አንዳንዶች ቅድም ልክ እኛ ምልጃን በተመለከተ ስንማር ኦርቶዶክስ አስተምህሮ የቅዱሳን ተግባር አለ አይደለ? በምልጃ ውስጥ የእነሱን ምልጃ ደግሞ የሚቀበል ደግሞ አምላክ ፈጣሪ ደግሞ አለ። ይሄን ደግሞ በሌላ አው ደግሞ ሌሎች ይገለጡትና አይ በምድርም ያለ ጌታችን የማማለድነትን ተግባር ወደ አብ ደግሞ ማልዷል ደግሞ ብለው የሚያነሱ ደግሞ ሰዎች አሉ። ይሄ ማለት በሌላ ቋንቋ አምላክነቱን ትተው ወደ ምን የማምጣት ነው? ለቱ ስብሐት ወደ ፍጡርነት የማምጣት አይነት ነገር ሲሰበክ ሲነገር እንሰማለን። ያው ተደጋጋሚ ነው። ከዚህ አንጻር ኦርቶዶክሳዊ ርትዕት የሆነውን ንጹሕን ትምህርት አጽንኦት ሰጥተን እንድናልፍበት ነው። እንዲህ ብዬ ጥያቄውን ማብራራት ብዙ ስለማይመጥን ብዬ ነው። ስጋው ፍጡር ነው፣ ያስኪዳል፣ ያስብላል። አባቶቻችን ሊቃውንት በብዙ መልኩ የገለጡት ነው። ክርስቶስ የለበሰው ስጋ የተፈጠረ ነው አይደለም? ክርስቶስ የለበሰው ምንድነው? ቃል ወይም ወልድ የለበሰው ስጋ ፍጡር ነው አይደለም? አቤት! ራሱ የፈጠረው ነው። ማንም ፈጥሮለት አይደለም። ራሱ የፈጠረውን ስጋ ተዋሃደ። ስለዚህ ያ የለበሰው ስጋ ፍጡር ነው። ነገር ግን ከተዋሃደ በኋላ አንድ አካል አንድ ባህሪ ከሆነ በኋላ ፍጡር እያልን ዝም ብለን የምንገልጠው አይደለም። ለምሳሌ እዚህ ውስጥ አሁን እናንተ እዚህ ተቀምጣችሁ የምትማሩ እኛ ደግሞ እንደዚሁ የምንናገር ተቀምጠን እዚህ ውስጥ የተቀመጠ ነፍስ ወይስ ስጋ? እስኪ ምረጡ። ጮክ ብላችሁ እስኪ። ከዚህ በኋላ ሌላ ጥያቄ ስለሌለ በደንብ በቃ ደርሷል። ስለዚህ እስኪ ጮክ ብላችሁ ንገሩ። በዚህ ሰዓት እየተናገረ ያለው ነፍስ ወይስ ስጋ? አይሰማም። ነፍስና እሺ፣ መልካም። ከነፍስና ከስጋ ለይታችሁ አንዱን እንግዲህ
እዚህ ውስጥ እየተማረ ያለ እያስተማረ ያለ ነፍስ ስጋ ብለን መለያየት አንችልም። ግን እዚህ ውስጥ ሁለት አካል አለ። አንዱ ግዙፍ ነው፣ አንዱ ረቂቅ ነው። ነፍስ ረቂቅ ናት። ነፍስ ግን ስጋ ግን ምንድን ነው? ግዙፍ። ረቂቋ ነፍስና ግዙፉ ስጋ ተዋህደው አንድ አካል ፈጥረዋል። አሁን እኔ እስከ ዕለተ ሞቴ ድረስ ሰው እየተባለ የጋራ መጠሪያ የነፍስም የስጋ መጠሪያ ይሆናል። ማናችንም እንደዛ አላችሁ፣ ማናችሁም እንደዛ ነው የምትጠሩት። አሁን በዚህ ሰዓት ግን በተዋህዶ ነፍስና ስጋችን ተዋህደው እያለ አንዱን ብቻ ለይቶ የሆነ ነገር እንዲሁ እሺ የራሴን ሰው እዚህ ውስጥ ወይም ደግሞ ዳንኤል የሚባል ሰው ነው ዳንኤል ብላችሁ ስትጠሩ ነፍሱን ነው ስጋውን ነው? እስኪ ንገሩ። ተመካከሩና ንገሩ። ዳንኤል ብላችሁ ስትጠሩት ነፍሱን ወይ ስጋውን ነው? ነፍሱና አንድ ላይ ማለት ነው። ምን አላችሁ? ይሄ ቃይም የሚል ሰው አለ። ስጋውን የምትሉ እስኪ ስጋውን በሉ። ነፍሱን የምትሉስ የለም። እሺ፣ ስለዚህ ባጭሩ አብዛኞቻችሁ የመለሳችሁት ነው። ነፍስንም ስጋንም ነው ዳንኤል ብላችሁ ስትጠሩ። አሁን ክርስቶስ ስንል መለኮቱንም ስጋውንም ተጣርተናል፣ አንድ ነው ወይም ደግሞ ጠርተናል። ኢየሱስ ስንል መለኮቱም ስጋውንም ስጋዊ ባህሪውን ስጋዊ አካሉን በተዋህዶ ያለውን የተዋህዶ ስም ነው ኢየሱስ ክርስቶስ የሚል ለብቻ የሰንጥቆ ሌላውን ስሙ የሚለውን ስም ትቶ ነፍስ ቢለኝ ስሜ ስላልሆነ ዝም ብዬ ነው ሊሄድ የምችለው። ወይም ደግሞ ስጋ ብቻ ሊጠራው ምን ብዬ ሊጠራ ስጋዬ ቢለኝ ስጋዬ ስጋ አይደለም። ስጋው ቢለኝ ማንም ሰው አይነት ነው። ብዙ ሰው ስጋው ነው። የተዋህዶ ስም አለ። አንተ ልጅ ቢለኝ ምናል ሁሉም እዛ አካባቢ ያለ ሰው አንተ ወጣት ቢባል ምናልባት በዚህ የሚቀርብ በተለየ ሁኔታ ስሜ ሲጠራ ግን ማንም ሰው ስም ያለው ሞኝ ነው ዞር ሊል ይችላል። ያ ስም የነፍስና የስጋ ስም ይባላል። ለይቶ መጥራት የለም። ከተለየ በኋላ እንደምታውቁት ምን ይባላል? ነፍሱ ከወጣች በኋላ አንድ ሰው አስከሬን ማለት ነው ማለት ነው። ምን የሌለው አይደለም። ቀጥታ ትርጉሙ እሱ ምስጢራዊ ፍቺው ነው። ቀጥተኛ ትርጉሙ አስከሬን ማለት ምን ማለት ነው? እሺ ልንገራችሁ። አስከሬን ማለት ሳጥን ማለት ነው። ምን ማለት ነው አልኳችሁ? አሁን አባ ጊዮርጊስ ዘጋስጫ እመቤታችንን ሲያመሰግናት አስከሬነ ወርቅ ጽሩይ መዝገበ ባህሪ። በነገራችን ላይ እዚህም አሁን እንዲሁ እያለን አስከሬን እንባላለን እንድታውቁት። ይከብዳል፣ ግን ያው አስከሬን እንባላለን። በመጽሐፍ አነጋገር ነው። ሳጥን እመቤታችንን የንጹህ ወርቅ ሳጥን ብሎ ያመሰግናታል። የንጹህ ወርቅ ምን ሳጥን? ንጹህ ወርቅ ኢየሱስ ክርስቶስ ነው። ሳጥን የተባለች ድንግል ማርያም በእሷ ውስጥ ስላደረ ከስጋዋ ስጋ ከነፍሷ ነፍስ ስለነሳ የንጹህ ወርቅ ሳጥን ማደሪያ መዋሃጃ ማለት ነው። ለእኛ ደግሞ አስከሬን ሲባል ሌላም ትርጉም አለው። ሙዳየ ምጽዋቱ ራሱ አስከሬን ይባላል። ታውቃላችሁ። በውስጡ ምን ስላለ? ነፍስ አይደለም ብር ስላለ ማለት ነው። ያው በሉት ነፍስ ያጠፋል። እኛ ደግሞ በውስጣችን ነፍስ አለች። ስጋ የነፍስ ሳጥን ነው። እውነት አሰብ አቤት። በነገራችን ላይ ሰው ሲሞት ይዘን የምናለቅሰው ሳጥኑን ይዘን ነው። ሳጥኑ ሳጥን ውስጥ ገብቶ ማለት ነው። ገብቷችኋል? ሳጥኑ ምን ውስጥ ገብቶ? ሳጥኑ ውስጥ ያለችዋ ነገር ወጣለች። ዋናዋ መቼስ ስልክ ይዛችሁ እንዲህ ያወራችሁ ወይ ደግሞ ድንገት በሆነ አጋጣሚ ሰርቃለሁ ብሎ ያሰበ ሌባ ይሄን ከቨሩን ቢሰርቃችሁ ወይኔ ስልኬ ትላላችሁ ወይስ ዋናው የትኛው ነው? ከቨሩ ወይስ ዋናው? አንዳንድ ጊዜ ያለን በእርግጥ ጥሩ ምሳሌ እንድናመጣ የሚመች አይመስለኝም። አንዳንድ ጊዜ ከመጠጡ የበለጠ ጠርሙስ አለ ሲባል ሰምቻለሁ። አንዳንዴ ከባድ ነው። ውስጡ ካለው ይልቅ መያዣው በልጦ ማለት ነው። እሺ፣ ለማንኛውም
ስልኩ ነው አይደለ? ትልቅ ዶክሜንት ያለው በእኛም በውድ ዋጋ የሚገዛው ስልኩ ነው አይደለ? ሰው ሲሞት ብዙ ጊዜ ወየው የምንለው ሳጥኑ ላይ ከላይ ያለው ሽፋኑን ይዘን ነው። ስለሞ ለጊዜው ታድሶ በአዲስ አካል እስኪነሳ ድረስ የሚቆይ ለጥቅም ነው የሚሞተው ሰው በአዲስ ኪዳን በክርስቶስ ክርስቲያን የሆኑት የእግዚአብሔር ልጅነት ያለን በጥቅም ይሞታል። አሁን ይሄን ሁሉ እንድናገር ያደረገኝ እኛ ሳጥን አለን። ይሄ ሳጥን ስጋችን ነው። በውስጥ ደግሞ በሳጥኑ ውስጥ የምትኖር ነፍስ አለች። ሳጥኑን በውስጥ ካለችዋ ነፍስ ጋራ ዳንኤል፣ ኤርምያስ፣ ራሄል፣ ኤደን ምን እያለን እንጠራዋለን። የስጋና የነፍስ የሳጥንና በሳጥኑ ውስጥ ያለው መጠሪያ ስማችን ነው። ለይቶ ይሄንን እስከ ዕለተ ሞቱ ድረስ ለይቶ የሚጠራ ሰው እሱ ያበደ። የክርስቶስ ተዋህዶ ደግሞ ከሞት በኋላ ከሞት በፊት የሚል ነገር የለም። በማህፀነ ማርያም አንድ ጊዜ ተዋህደ፣ መለኮት ከስጋ ስጋ ከመለኮት ጋር ተዋህደ። ከዚያ በኋላ ግን በዕለተ ሞት እንኳን የሚለይ ነገር የለም፣ መለያየት የለም። መለኮቱ ከስጋው ስጋው ከመለኮቱ አልተለየም። ነፍሱ ከስጋው ተለይታለች እውነተኛ ሞት ስለሆነ። መለኮቱ ግን ሕያው ነው፣ ከስጋው አልተለየም መለኮት። ስለዚህ አሁን እኛ የምንቆርበው ስጋ እንኳን የሚገርማችሁ አሁን እኛ የምንቆርበው እስኪ ምንድን ነው ሲልገር ልጀምርላችሁ። ነፍስ ምን ያለው? አቤት ነፍስ የተለየው መለኮት የተዋሃደው ነው። መለኮት ምንም ልዩነት ለቅጽበት ከማህፀነ ማርያም በኋላ ልዩነት የለም። ስለዚህ ልዩነት ሳይኖር በተዋህዶ የወጣለትን ስም ለይቶ ፍጡር ፈጣሪ ምን እውነት ነው፣ ፈጣሪ ነው፣ እውነት ነው። የፍጡርን ባህሪ ይዟል። ነገር ግን ስሙ አይደለም። የፍጡር ባህሪ ያለው የፍጡር ባህሪ ያለው ማለት ነው ያ ስጋ አልተለወጠም ማለት ነው። አሁን እንኳን አልተለወጠም። ለምሳሌ አይራብም፣ አይጠማም። እዚህ ምድር ላይ እንደነበሩ ነገር ምንም የስጋ ባህሪ የስጋ ጠባይ የለም። ነገር ግን የስጋ ባህሪው አሁን ጠፍቷል ወይ ብትሉ አልጠፋም። እኛ እንኳን ትተናቸው የምንተዋቸው በመቃብር እንደምታውቁት ሁላችን እንሞትና ስንነሳ አንበላም፣ አንጠጣም፣ አንደክምም። ያ ማለት ባህሪያችን ተለወጠ ማለት አይደለም። ወደ ጥንተ ተፈጥሯችን ተመለስን ማለት ነው። አሁን ክርስቶስ አምላካችን የተለወጠው ነገር የለም። የፍጡርን ባህሪው አድርጓል። መለኮት ብቻ የሚል ትምህርት የለንም። ክርስቶስን ለማክበር ሰው ብቻ የሚልም ሌላ ትምህርት የለንም። ሰው የሆነ አምላክ ነው፣ አምላክ የሆነ ሰው ነው። እስኪ ምን አልኳችሁ? ስለዚህ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ከሆነ በኋላ ኢየሱስ ክርስቶስ አማኑኤል መድኃኔ ዓለም የሚለው ስም እያለ ገነጣጥሎ መጥራቱ ምናልባት መጻሕፍት በልዩ ልዩ ምክንያት ቅድመ ተዋህዶ ከመዋሃዱ በፊት ድህረ ተዋህዶ ከተዋህዶ በኋላ የሚያነሳሱትን የአጋጣሚ ርዕሰ ጉዳይ እያነሳን የምንከራከርበት አይደለም። የጋራ ስም አለን። ክርስቶስ የሚለው ፍጡር ባህሪውን ማለት የፍጡርን ባህሪ የወሰደበትን ስም ይዟል። መለኮታዊ ባህሪውንም ይገልጣል። እውነት ነው። ኢየሱስ ክርስቶስ ፍጹም ሰው ነው። ይሄ እና ፍጹም አምላክነቱን የሚገልጥልን ግን ክርስቶስ የሚለው ስም ነው። ከተዋህዶ በኋላ እየለየን ለፍጡርነት ያደላ ፈጣሪነት ብቻ ወይም ደግሞ በሌላ ነገር ከበድ እንዳይ ሩቅ ብእሲ ሩቅ መለኮት የሚያደርግ ንግግር በቤተክርስቲያናችን የለም። ሩቅ መለኮት ማለት መለኮት ብቻ፣ ሩቅ ብእሲ ማለት ሰው ብቻ ማለት ነው። ስለዚህ አሁን እኛ የነፍስም የስጋም መጠሪያ የሆነው ዳንኤል፣ ኤርምያስ፣ ኢሳይያስ እያለን እስከ ዕለተ ሞታችን እንደምንጠራ ሁሉ ኢየሱስ ክርስቶስን ልዩነት በሌለበት አጠራር ክርስቶስ ኢየሱስ መድኃኔዓለም አማኑኤል ተብሏል። ይሄ ስም ሁሉንም የያዘ ስም ነው። ሌላ ስም የለውም ለማለት ወይም ደግሞ አያስፈልገውም ለማለት ፈልጌ ነው። ቃለ ሕይወት ያሰማልን። ወደ መምህራችን ዲያቆን ሄኖክ ኃይሌ እንመለስ። ይሄ በነገራችን ላይ ይሄ ጥያቄ እኔ የሚያጋጥመኝ ጥያቄ ነው። እዚሁ እኛ ጋር ሆነው እህቶች፣ በተለይ ተመራቂ ተማሪዎች እዚህ ላይ ያላችሁ በመምህር ሽመልስ የሚሰጥ ተከታታይ ኦርቶዶክሳዊ ቤተሰብ ትምህርት አለ እና ያን ትምህርት የተወሰነ ትምህርት ከገፋ በኋላ አንድ እህት መታ ምን አለች? ይሄን ትምህርት መጀመሪያ ተምሬ ቢሆን ኖሮ አሁን ባለሁበት የትዳር ስቃይ ውስጥ አልሰቃይም ነበር። እኔ ያገባሁት ሰው እኔ ከምከተለው እምነት ውጭ የሆነ ሰው ነውና ነገ ቀስ ብዬ አስተምሬ ወደዚህ ህይወት አመጣዋለሁ በሚል በጎ ሀሳብ ነው ይሄን መንገድ የጀመርኩት። ነገር ግን ከጊዜ በኋላ ግን በጣም እየተፈተንኩኝ
እኔም ደግሞ ያልተፈለገ ችግር ውስጥ ወድቄያለሁ እና ምናልባት በዚህ ደረጃ እንደው መኖሩ የሚያግዙኝ ነገር ካለ ብላ መታ በግል የጠየቀችኝ ልጅ ነበረች እና ከዚህ ጋር ተያይዞ አንድ ወንድ ያላመነች ሚስት ወይ ደግሞ አንድ ሴት ያላመነ ባል ቢኖራት ወይም በእጮኝነት ያለው ቢሆኑ ነገ ከነገ ወዲያ ቀስ እያልን እያስተካከልን ወደ እውነተኛው መንገድ እናመጣቸዋለን ብለው ነገን ተስፋ አድርገው ትዳር መመስረት ወደ ህይወት ውስጥ መግባት ይሄ ከመጽሐፍ ቅዱስም ከአብዮት ትምህርት አንጻር እንዴት ይታያል? የሚያመጣው ችግርስ ከነገ ወዲያ ምንድን ነው የሚለውን በዚህ ዙሪያ ላይ ሰፋ አድርገን እንመለከት። እሺ፣ ይህንን ጉዳይ በተመለከተ ቀሲስ ያነሱት ላይ ሐዋርያው ቅዱስ ጳውሎስ የተናገረው አንድ ቃል አለ። ያላመነች ሚስት ያለችው ቢኖር ከእርሱ ጋር ለመቀመጥ ብትስማማ አይተዋት፣ ያላመነ ባል ያላት ሴት ብትኖርም ከእርሷ ጋር ሊቀመጥ ቢስማማ አትተው ብሏል እና ይህን ቃል በመነሻ በማድረግ ነው ብዙ ሰዎች እንደዚህ የሚል ከሆነ ክፍት ነገር አለው ሕጉ ወይም የታዘዘው ነገር ልንቀጥል እንችላለን በሂደት የእሱን ነፍስ አንቺ ሴት ባልሽን ታድኝ እንደሆነ ምን ታውቂያለሽ ስለሚል እኔ ላድነው እችላለሁ ላድናት እችላለሁ ነው። በነገራችን ላይ እስቲ አንድ ጊዜ በሉ አላችሁ ያላመነ ባል ያላት ያላመነች ሚስት ያለችው እንጂ ያላመነ ገርል ፍሬንድ አይደለም። ያላመነች ቦይፍሬንድ ያላመነ ቦይፍሬንድ አይደለም ወይም እጮኛ አይደለም። ያላመነ ምን ያለው ስለዚህ ሚስት ያለው ባል ያላት ካለ ኦልሬዲ ምን ብለዋል ማለት ስለተጋቡ ሰዎች ነው ሕጉ የሚያወራው ማለት። ስለዚህ እንደ አዲስ ለምሳሌ ክርስትናን የሆነ ቦታ ሄደን እንደ አዲስ ብናስተምር ባስተማርነው ትምህርት ምክንያት ሚስት ብታምን ባል ባያምን በማመኗ ምክንያት ፈተሹ ነይ አትባልም። አብሯት ለመኖር ቢስማማ እምነቷን ቀይራ ግን አብሬያት እኖራለሁ ካለ እቺ ሴት ክርስቲያን ሆና ባሏ ግን አህዛብ ሆኖ አብረው መቀጠል ከቻሉ አይፍታት፣ አብረው ትቆይ። ምናልባት ባልሽን ታድኝ እንደሆነ ምን ታውቂያለሽ ነው የሚለው ሕጉ። ገብቶቻል? ይሄ መቼ ነው የሆነው? ገና ክርስትና እንደ አዲስ ምን ሲሰበክ ነው። ቅዱስ ጳውሎስ ይህት ባይል ኖሮ ክርስትና ብዙ አደጋ ይገጥሞ ነበር። አንደኛ መፋታት ያማረው ሰው ራሱ ክርስቲያን ይሆንና ሃይማኖት አይፈቅድም ብሎ ደናዋይ ሊላት ነው፣ ደናዋይ ልትለው ነው። ስለዚህ ክርስትና የፍቺ ምክንያት እንዳይሆን ቤተሰብ ቢበተን እናት አባታችንን ያለያየው እኮ ክርስትና ነው ብለው ልጆች ቂም እንዳይዙ ከመነሻው ቤት አፍርሶ ቤት መስራት ስለማይቻል በዚህ መልኩ አድርጎታል። ከዛ ውጭ ግን ላላገባችሁ ሰዎች ወይም ላላገቡ እጮኝነት እያሰቡ ላሉ ሰዎች አይደለም መጽሐፍ ቅዱስ እየተናገረ ያለው። ለእነሱ የተናገረው ቃል ምንድን ነው? ከማያምኑ ጋር በማይመች አካሄድ አትጠመዱ። የማይመች ማለት ጋብቻ ነው። ለምን? ስለ ጋብቻ ነው መመቸት የሚለው ቃል መጀመሪያ መጽሐፍ ቅዱስ ላይ የተጻፈው። ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸውን ረዳት እንፍጠርለት እና በማይመች አካሄድ አትጠመዱ ይላል። ስለዚህ ጋብቻ ላይ መጽሐፍ ቅዱስ በግልጽ ያስቀመጠው ነገር ለተጋቡ ሰዎች ነው። በእጮኝነት ላላችሁ ሰዎች እንዲህ አይነት ሪስክ አትውሰዱ። አንዳንዴ ከጋብቻው በፊት አብረን እንቀጥላለን ብለው አብረው ከሆኑ በኋላ መልሶ እኔ እንድንጋባ ብዬ ነው እንጂ አለኝ የሚሉ ኬዞች እኛ ጋር ይመጣሉ። ስለዚህ በተቻለ አቅም ቢያንስ ጊዜ መውሰድ ገብቷችኋል አይደል? የሰርግ ቀን ቆርጦ አይደለም ክርስትና ማስነሳት። ትንሽ ጊዜ መውሰድ፣ አብሮ መቆየት፣ በትክክል ደግሞ እንዲማሩ ፈቃደኞች ከሆኑ ባልሽን ማዳን ወይም እጮኛሽን ማዳን ከሆነ አስበሽ የገባህበት ጊዜ ወስዶ በትክክል መምህራን ተመድቦ አንድ ለአንድ ተምረው የተቀየሩ ሰዎች የምናውቃቸው ግን ገብቷቸው ማለት ለምን እንደተቀየሩ አውቅ ለጋብቻው ብለው ሰው በጣም የሚገርም ገጠመኝ ልንገራችሁ። አንድ ወንድም አንዲትን እህት ይዟት መጣና በሃይማኖት ልዩነት አለን፣ ብዙ ዓመት በእጮኝነት ቆይተናል፣ አስተምሩልኛል። ከዛ ልጅቷ ተማረች፣ በትክክል ገብቶኛል ብላ ተጠመቀች። ከዛ በኋላ ተለያየ ማለት ጋብቻው ወርቃው ታላልኩ። ልጅቷ ግን እስካሁን ድረስ በጣም ጥሩ አገልጋይ ሆና ቤተክርስቲያን ያለችው።
ይሄ ማለት በዚህ አጋጣሚ እሷን ነፍስ አዳነው ማለት። ስለዚህ በትክክል ከመምህራን ጋር አገናኝታችሁ ተከታትላችሁ ማስተማር ኦልሬዲ ለገባችሁበት ሰዎች ነው እንጂ ያልኩት አሁን ጭን ሰምተህ እንደዚህ ይቻላል ቆይ አንዷን ልምረጥና አስተማሪ ልመድብላት እንዳትሉ እንደዛ አላለም። ለተጀመሩ የሆነ አንድ ፍሎር ለፍሎር እንደዚህ እንደ መቄዶንያ ህንፃ ማለት ላይ ላሉ ኬዞች ነው እንጂ ላልታሰቡ ግን ኦርቶዶክሳውያን እንግዲህ እስካሁን ማጆሪቲ ነው ምንለው አይደል ነው አይደለም። እና ባልጠፋ ምንድን ወደ ጎረቤት የምትመለከቱት ምን የመሳሰሉ ወንድሞች ምን የመሳሰሉ እህቶች አሉ። ከራስ ምንጭ ጠጣ ነው የሚለው መጽሐፍ ቅዱስ። እየሰማችሁ የመጨረሻ ጥያቄ እርሱ ጋር ይቀርብ ስላለ ይሄ ምናልባት እንደው ቀላል ጥያቄ ነው፣ ግን ደግሞ እውነትን ለመናገር ካሰላሰልነው ደግሞ በጣም ማስተዋል የሚጠይቅ ነገር ነው። ብዙ ሰው በትዳር የሚያፈራቸው ልጆች አሉ እና እግዚአብሔር ልጆች ሰጡኝ ብሎ ዓመት በዓመት የልጆቹን ልደት ያከብራል አይደል ነው አይደለም? ለዛ ነው ጨንቆ ተጠቦ ልደትን ያከብራል። እና ከዚህ ጋራ እንደው ልደትን ማክበር የአሕዛብ ስራ ነው እና ይሄ በመሆኑ ኃጢአት ነው የሚሉም ደግሞ አሉ። በእኛ ቤተክርስቲያን ደግሞ በብዛት የምናከብረው የቅዱሳንን ልደት ነው። ከዚህ ጋር ተያይዞና የፍጡርን ወይም ደግሞ አሁን ተወልደው ያሉ ወደፊት ምን እንደሚሆኑ ማናውቃቸው ቅዱሳን ሊሆንም ይችላሉ ላይሆንም ይችላሉ። ግን የእነዚህ ልጆች ልደት ማክበር ከቅዱሳን ልደት ማክበር ጋር አለው አያይዘው እግረ መንገዱ እንደሚባለው በእውነት የኃጢአት ስራ ነው አሊያስ ደግሞ የምናከብረው የቅዱሳን ልደት እስከሆነ ድረስ አንጻራዊነቱ እንዴት ይታያል? በነገራችን ላይ ቅዱሳን አፈወርቅ አንድ ጥሩ የሚለው ነገር አለ። ሁሉም ነገር ስለ ሲኦልና ገነት አይደለም ይላል። ገብቷችኋል? ሁሉም ቶፒክ ወይ ሲኦል ትገባበታለህ ወይ ገነት ትገባበታለህ የሚባል አይደለም። አንዳንድ ጉዳይ ኤቲካል ነው ወይ ጠቃሚ ነው ወይ ምናምን ተብሎ መወያየት ይቻላል። ኃጢአት ነው ወይ ጽድቅ ነው የሚል ሁለት ሊስት ይዘን ይሄኛው ኃጢአት ነው ብሎ እዚህኛው ላይ መመዝገብ ሁለት ማስቀመጫ ብቻ አይደለም ያለው። አንዳንድ ጉዳይ አይ ከስነ ምግባር አንጻር ልክ አይደለም ተብሎ የሚታለፍ ኢቲካል አይደለም። ለምሳሌ ቅዱስ ጳውሎስ በወይን ጠጅ አትስከሩ ይልና ማባከን ነውና ይላል። ምንድነው ማባከን ነውና ማለት መጠጥ መቅመስ ኃጢአት ነው አላለም፣ ግን አትስከሩ ስካር ኃጢአት ነው። ከዛ ጨምሮ ምን አለ? ምን ማድረግ ነው? አሁን ቅዱስ ጳውሎስ ይህንን ያየው ከኢኮኖሚያዊ ፐርስፔክቲቭ ነው ማለት ነው። እና ብዙ ዳይሜንሽኖች አሉት መጽሐፍ ቅዱስ የሆነ ነገር ሲከለክል እንጂ ቀጥታ ሲኦል ይጨምራል ወይስ ገነት ይጨምራል በሚል አይደለም። ሁሉንም ነገር ሲኦል ወይ ገነት አድርጋችሁ አትዩት ያለው ቅዱስ ዮሐንስ አፈወርቅ። ልደትን በተመለከተ አዎ መጽሐፍ ቅዱስ ላይ ልደት ሲያከብሩ ያየናቸው ሰዎች አሕዛብ ናቸው። የእኛ ትርጓሜ አሕዛብ ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣንበት ቀን ነው ሲሉ ያከብራሉ የልደት ቀናቸውን ይላል። ስለዚህ መጽሐፍ ቅዱስ ላይ ያየናቸው የአሕዛብ ነገስታት ልደታቸውን አከበሩ የሚል ነው። ይሄ ብቻውን ግን ኃጢአት ሊያደርገው አይችልም። ከአሕዛብ የወሰድናቸው መልካም ነገሮች ብዙ አሉ። መልካም ነገሮች በጣም ብዙ አሉ እና ለምሳሌ አሕዛብ የሚያስገርም ቸርነት አሳዩን ይላል ቅዱስ ሉቃስ በሐዋርያት ሥራ። ስለዚህ ቸርነት የአሕዛብ ስራ ነው ብለን ልንተወው? አሕዛብ አድርገውታል፣ ግን ቸርነት ነው፣ መልካም ነገር ነው። ብዙ ፓጋን ኦሪጂን ያላቸው እኮ ወደ ክርስትና በጥሩ ተተርጉመው ተቀይረው የመጡ ነገሮች አሉ። እስራኤል ከግብፅ ይዘዋቸው የወጡ በጎ ልምምዶች አሉ፣ ክፉም እንዳለ ሁሉ ማለት ነው። ስለዚህ የአሕዛብ ስለሆነ ኃጢአት ነው ማለት አይደለም። ባጭሩ ልደትን ማክበር ኃጢአት ሊሆን አይችልም። ግን ቅዱስ ጳውሎስ በአንድ አረፍተ ነገር ዘግቶታል። የምታደርጉትን ሁሉ ለማን ክብር አድርጉት? ለእግዚአብሔር ክብር አድርጉት። ልደት አስበህ የተወለድክ ይመስል ራስህን ሰለብሬት የምታደርግበት ሳይሆን ከጠባብ ወደ ሰፊ ካለመኖር ወደ መኖር ያመጣህን አምላክ ምን የምትልበት የምናመሰግንበት ሆኖ ካለፈ መልካም ነው። ነዳያን የምናበላበት ሁላቸው አሁን እዚህ ላይ ነዳያኑ የሚመጣው ወይም ሌላ በጎ ስራ የምንሰራበት ሆኖ ካለፈ የበረከት ቀን ሆኖ ሊያልፍ ይችላል። አንድ ጥቅስ እዚህ ላይ በጣም ጥሩ ነገር የሚያሳይ ልንገራችሁ። ሮሜ ምዕራፍ 14 ከቁጥር 5 ላይ ይህ ሰው አንድ ቀን ከሌላ ቀን እንዲሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እየሰማችሁ ነው? አንዳንዱ ሰው አንዱ ቀን ከሌላው ቀን እንደሚሻል ያስባል። አንዳንዱ ሰው ግን ቀን ሁሉ ያው ነው የሚል ሰው አለ። ኧረ እኔ ልደቴ ጉዳይ አይደለም የሚል ሰው አለ። ለአንዳንዱ ሰው ደግሞ ልደቱ በጣም ትርጉም ያለው ቀን ሊሆን ይችላል። አይችልም? በቃ የልደቱን ቀን እንዴት አኮረፍከኝ አኩርፎ የሚውል አለ። ደውለህ እንኳን አደረሰ ሳትለኝ ብሎ
ለአንዳንድ ሰው ደግሞ ለካ ልደት የነበረ ይላል በ3 ቀኑ። ቅዱስ ጳውሎስ ምን አለ? ይህ ሰው አንድ ቀን ከሌላ ቀን እንደሚሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እያንዳንዱ በገዛ አእምሮ አጥብቆ ይረዳ። ቀንን የሚያከብር ለጌታ ብሎ ያከብራል፣ የሚበላም እግዚአብሔርን ያመሰግናልና ለጌታ ብሎ ይበላል ይላል። ስለዚህ የምታደርጉትን ሁሉ ለማን ክብር አድርጉት? ለእግዚአብሔር ክብር አድርጉ። እያንዳንዱን ነገር ምንድነው? እኛ አሁን ትንሽ ያለብን ችግር ከፈረንጅ የመጣ ነገር ሁሉ የሰይጣን ነው ማለት ነው። አሁን ኬክ ክብ ስለሆነ ክብ ፓጋን እንትን ነው ጥንቆላ ነው ምናምን ያሉ ሰዎች አሉ። ድፎ ዳቦስ። ስለዚህ እንደዚህ ቢቀር ጥሩ ነው። ልደትን ማክበር ለማን ክብር መሆን አለበት? እሺ ሊቀ ሊቃውንት ስሙር አላምሮና መምህር ዲያቆን ሄኖክ ኃይሌን እጅግ አድርገን እናመሰግናለን። ሰፊ የሆነ ግንዛቤ አግኝተናል። አላገኘንም? እናንተ ባትራሩ ከዚህ በላይ ብናቆያቸው እኛ ደስተኞች ነበርን። ፊታችሁ ግን ሲታይ አንዳንዶቻችሁ የሚገርም ነው በጣም። እኔ ራሱ ሌላ አዲስ ሰው ይዤ የመጣሁ ነው የመሰለኝና እንደዚህ ተውልጋቸዋለሁ የሚያስብል ነው። ነገር ግን ሰፊ የሆነ ርዕሰ ጉዳይ ተነስቷል። እግዚአብሔር ያክብርልን፣ አስበ መምህራንን ያድልልን፣ ቃለ ሕይወት ያሰማልን። በሊቀ ዲያቆናት ዘማሪ ዲያቆን ፍሬዘር ዝማሬ በኋላ በቀጥታ አስተናባሪዎች ምሳ እያዘጋጁ ይጠብቋቸዋል። ከዛ ወደ ምሳ እንሄድና በክፍል 2 ደግሞ በመምህር ዘላለም ታዬና መምህር ዲያቆን ዮሐንስ ደግሞ ሌሎቹን ጥያቄዎች ደግሞ የምንመለከትበት ክፍል ይሆናል ማለት ነው። ግልጽ ነው? ግልጽ ነው? እሺ ወደ ዝማሬ እንደምን ዋላችሁ? አምላካችን እግዚአብሔር ስላገናኘን ስሙ የተመሰገነ ይሁን። በምልጃዋ ማትለየን ወላዲተ አምላክ ስሟ የተመሰገነ ይሁንልን። ቅዱሳን ሁሉ የተመሰገኑ ይሁኑ። 2 ዝማሬዎችን በተከታታይ እንዘምራለን። ማዕዱ እስኪዘጋጅ ድረስ በተመስጦ በተረጋጋ መንፈስ ሆናችሁ አብራችሁ እንድትዘምሩ በእግዚአብሔር ስም ጠይቃችኋለሁ። አብረን እንዘምራለን። ያለ